በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የቅድስት ሄርማኔዎን ወይንም አንቲዮሚዮን ታሪክ። የቅዱስ ፊልጶስ ወንጌላዊ ሴት ልጅ። ፀሐይ በደማቁ ሰማያዊው የሜዲትራንያን ባህር ላይ ከፍታ በደረሰችበት ጊዜ ከጢሮስ የተነሳች መርከብ ወደ ቂሳርያ ከተማ እየተቃረበች ነበር። በመርከቡ ላይ ሐዋርያው ጳውሎስ ከባልደረቦቹ ጋር ሉቃስ ወንጌላዊውን ጨምሮ ወደፊታቸው ያለውን ከተማ እየተመለከቱ ቆመው ነበረ። ጳውሎስ ለዓመታት በመካከለኛው ምስራቅ ሜዲትራንያን፣ ፊልስጤም፣ ሶርያ፣ ቆጵሮስ፣ እስያ፣ የኤዥያን ደሴቶችና የግሪክ ክርስቲያኖች ማኅበረሰቦችን በማጠናከርና በመጎብኘት ተጉዘዋል። አሁን እሱና ጓደኞቹ በጉዞ ላይ ምዕመናንን ለማበረታታት እየቆሙ ወደ ኢየሩሳሌም ይሄዱ ነበረ። መርከቡ ቂሳርያ ስትደርስ ጳውሎስና ባልደረቦቹ ወረዱና ወንጌላዊው ተብሎ በሚጠራው ከ72ቱ አርድእት አንዱ በሆነው ቅዱስ ፊልጶስ ተቀበሉት። ፊልጶስ ሐዋርያ ለስብከት ትኩረት እንዲሰጡ፣ የምግብና የእርዳታ አቅርቦቶችን እንዲቆጣጠሩ በኢየሩሳሌም ከተሾሙት 7ቱ ዲያቆናት አንዱ ነበር። ፊልጶስ በጋለ ስብከቱና በሃይማኖቱ ዝነኛ ነበረ። ክርስትናን ለመጀመሪያ ጊዜ ወደ ቂሳርያ ያመጣው እሱ ሲሆን 4ቱንም ሴቶች ልጆቹንም ያሳደገው በዛው በቂሳርያ ነበረ። በዚያ ጊዜ ቂሳርያ በቄሳር አውግስጦስ ስም የተሰየመችና በሄሮድስ የተገነባች የበለጸገች ከተማ ነበረች። የፊልስጤም የፖለቲካ ዋና ከተማ የነበረች ሲሆን ግርማ ሞገስ ያለው ወደብ፣ ነጭ የእብነ በረድ ቤተ መቅደሶችና ከሮም ራሷ ጋር የሚፎካከሩ አረማውያን ቅርጻ ቅርጾች ያጌጡ የሲቪል ሕንፃዎች ነበሯት። ጳውሎስና ባልደረቦቹ ለብዙ ቀናት በፊልጶስ ቤት ቆዩ። እዚያም በመንፈስ ቅዱስ የተሞሉና የትንቢት ስጦታ ያላቸው በፊልጶስ 4 ሴት ልጆች ተንከባከቡት። ወደ ኢየሩሳሌም ሲሄድ የሚጠብቀውን ነገር አስቀድመው አስጠንቅቀውት ነበር። ልመናቸውንም ሳይሰማ ጳውሎስ እንዲህ ሲል መለሰላቸው። እናንተስ የምታለቅሱት ልቤን የምትሰብሩት ለምንድን ነው? እኔ ስለ ጌታዬ ኢየሱስ ክርስቶስ ስም ልታሰር ብቻ ሳይሆን በኢየሩሳሌም ለመሞትም ተዘጋጅቻለሁ አላቸው። ታማኙ አገልጋዮቹ የፊልጶስ ልጆችም ይህንን ነበር የመለሱት። የጌታ ፍቃድ ይሁን። ጳውሎስም ወደ ኢየሩሳሌም ከሄደ በኋላ ተይዞ ከጊዜ በኋላ ወደ ሮም ተዛውሮ በሰማዕትነት አርፏል። አምላካችን ቅዱስ እግዚአብሔር ከበረከቱ ያሳትፈን። ቅድስት ሄርማኔዎን ወይንም አትሚዮኒ ከፊልጶስ 4 ሴቶች ልጆች መካከል አንዷ ሄርማኔዎን ወይንም አትሚዮኒም ትባላለች። ጎልታ ትታይ ነበረ። በጥበቧ በርኅራኄውና ለመማር በነበራት ፍቅር ትታወቅ ነበረ። በመድኃኒት ጥበብ የተካነች በመሆኗ ጸሎቷን፣ ንጽሕናዋንና ለእግዚአብሔር ያላትን ቁርጠኝነት የጠበቀች እጅግ ብቃት ያላት ሐኪም ሆነች። ሄርማኔዎን በግሪክ ሮማውያን ዓለም ለድሆችና ለታመሙ የተደራጀ እንክብካቤ አለመኖሩም ተመለከተች። በዚያም ጊዜ በጎ አድራጎት ብዙውን ጊዜ ራስ ወዳድነት የሚገፋፋ ቢሆንም እሷ ግን በክርስቶስ ቃል ተነሳሳች። እውነት እላችኋለሁ ከእነዚህ ከሁሉ የሚያንሱ ወንድሞቼ ለአንዱ እንኳን ያደረጋችሁት ለእኔ ያደረጋችሁት ማለት ነው በሚለው ኃይለ ቃል ተነስታ ባገኘችው ሰው ሁሉ ውስጥ ክርስቶስን እያየችና ፍቅሩን እያሳየች ተጉዛለች። በግምት በ100 ዓመተ ምህረት ሄርማኔዎንና እህቷ የቅዱስ ዮሐንስ የነገረ መለኮት ትምህርትና በረከት በመሻት ወደ ኤፌሶን ተጉዘው ነበረ። ነገር ግን እሱ አስቀድሞ ወደ ጌታ ተወስዶ ስለነበረ በዚያች ታላቅ ከተማ ብቻቸውን ቀርተው ምሕረትን ለማግኘት ጸለዩ። ብዙም ሳይቆይ የቅዱስ ዮሐንስ ደቀ መዝሙር የሆነውና መንፈሳዊ አባቷ የሆነው ጴጥሮናስን አገኙ። በእሱ እንክብካቤ ስር ሄርማኔዎን ሰውነት ብቻ ሳይሆን ነፍስን እንዴት መንከባከብ እንዳለባት ተማረች። በዚያ ጊዜ ኤፌሶን ታላቅ ከተማ፣ የሮማውያን እስያ ግዛት ዋና ከተማና ለክርስትና አስፈላጊ ማዕከል ነበረች። ቅዱስ ጳውሎስ ለ3 ዓመታት እዚያ ኖሯልና አስተምሯል። ቅዱስ ዮሐንስ ወንጌላዊውም የሕይወቱን አብዛኛውን ክፍል እዚያ አሳልፏል።
ሄርማኒዮንም በመንፈስ ቅዱስ እየተመራች ቤት ገዛችና ለድሆች ቤት ለሌላቸው የተሰጠ የሕክምና ክሊኒክ ከፈተች። በኤፌሶን የመጀመሪያው የክርስቲያን ሆስፒታል ነበረ። ክፍያ ለመቀበል ፈቃደኛ አልሆነችም። በትሕትና ትኖር ነበረ። የሚመጡትን ሁሉ ግሪካዊ፣ አይሁዳዊ፣ ክርስቲያን ሳይሉ ትፈውስ ነበረ። መድኃኒት በከሸፈ ጊዜ ትጸልይ ነበረ። እግዚአብሔርም ብዙ ጊዜ በተአምራዊ ሁኔታ ይፈውስ ነበረ። ሥራዋ ሌሎች ክርስቲያኖችን ተመሳሳይ እንክብካቤ ስፍራዎችን እንዲመሠረቱ አነሳስቷል። ይህም የኦርቶዶክሳዊ የሆስፒታሎችና የመስተንግዶ ባህል መሠረቶችን ጣለ። በትራጃንና በአድሪዮን ዘመን የደረሰው ሰማዕትነት በ114 ዓመተ ምህረት ንጉሠ ነገሥት ትራጃን ኤፌሶን ላይ በክፋት ቆመ። በሄርማኒዮን ስኬት የተናደዱት አረማዊ ዜጎች ብዙዎች ወደ ክርስትና ቀይራለች ብለው ከሰሷት። ትራጃን በአጠቃላይ ለክርስቲያኖች ጠላት ባይሆንም እንድትያዝ አዘዘ። ክርስቶስን እንድትክር ለማሳመን በሞከረ ጊዜ እምቢ አለች፣ ተደበደበች። ነገር ግን እምነቷ ሳይፈረካከስ ጸንታ ቆመች። እንዲያውም በፋርስ ላይ ድል እንደሚያደርግና አማቹ አድሪያንን እንደሚተካው ትንቢት ተናገረች። ትራጃን ተደንቆ ለቀቃት። ከ3 ዓመት በኋላ በንጉሠ ነገሥት አድሪያን ስር ሄርማኒዮንን እንደገና ተያዘች። ስለ ዕድሜዋና አመጣጧ ተጠይቃ እንዲህ ስትል ነበር የመለሰችው። ዕድሜንና የመጣሁበትን ቦታ የሚያውቀው ክርስቶስ ነው። አድሪያን ተቆጥቶ ቆዳዋ እንዲገፈፍና በፈላ ቅጥራን ድኝ ውስጥ እንድትጣል አዘዘችም። ነገር ግን እሳቱ ጠፋ። እሷም በጤዛ ውስጥ እንደቆመ ሰው ሆና በሰማያዊ ብርሃን እያበራች ምንም ሳትሆን ከፈላ ውሃ ውስጥ ወጣች። አድሪያን ድስቱንም ለመንካት በሞከረ ጊዜ ቆዳው ተቃጠለና ጥፍሮቹ ወደቁ። ተናዶ በቀይ በጋለ መጥበሻ ላይ እንድትቆም አዘዘ። ነገር ግን መልአከ እግዚአብሔር ጋረዳትና ነበልባሉም በተመልካቾች ላይ ተመለሰ። ለአረማውያን አማልክት መሥዋዕት ለመስጠት እንደተስማማች በማስመሰል ሄርማኒዮን የሄሮኩለስ ቤተ መቅደስ እንድትወሰድ ጠየቀች። እዚያም ጸለየችና ቅርጻ ቅርጾቹንና ቤተ መቅደሱ ራሱ ተሰባበረ። አድሪያን ተቆጥቶ አንገቷን እንድትቆረጥ አዘዘ። ገዳዮቿ እሷን በሴፍ ሊገሏት በሞከሩ ጊዜ እጆቻቸው ሽባ ሆኑ። በጸሎት ፈወሰቻቸውና አዲስ ገዳዮች ከመድረሳቸው በፊት ነፍሷን በሰላም ለክርስቶስ ሰጠች። ሕይወቷ የክርስቲያናዊ ፈውስ፣ ድፍረትና ፍቅር ምሳሌ ሆነ። ያቋቋመቻቸው ሆስፒታሎች በሮማውያን ዓለም የነበረውንም በጎ አድራጎት ቀየሩና ክርስትና በቁስጥንጥንያ ዘመን በሕግ ከተፈቀደ በኋላ እነዚያ ጥረቶች በሰፊው ተሰራጩ። የድሆችን የአረጋውያንንና ወላጅ የሌላቸውን ልጆች እንክብካቤ ለዘመናት ቀረጹ። በእስያም ዳግም ታላላቅ ብርሃናት አንቀላፍተዋል። እነርሱም ጌታ በክብር ከሰማይ በሚመጣበት ቅዱሳን ሁሉ በሚፈልጉበት በመጨረሻው ቀን እንደገና ይነሳሉ። በቅድስት ሄርማኒዮን ወይንም አትሚዮኒ ጸሎት ክርስቶስ በሥጋ በነፍስ ይፈውሰን ለዘላለሙ አሜን።